እነሱ በሲዳማ ክልል ደቡባዊ ሲዳማ ዞን በሁላ ወረዳ ሉላኩላ ቀበሌ በሌባሼ ተፋሰስ የሚገኙ የመንደሯ ነዋሪዎች ናቸው። ይኖሩበት የነበረው ቀበሌ ከዚህ ቀደም በሰው ሰራሽ ተጽዕኖ ሳቢያ የተራቆተም ለምንም ረብ ያልነበረው ቦታ ሆኖ ዘመናትን አስቆጥሯል። ሳር የሚባልም የለም ጋልናጣና ንፋስ ይዞ የሚሄድበት እና ዝም ብሎ ጠጠራማና አዋራማ ነበር። ከዚህ ቀደም አካባቢው በጣም የተጎዳ በረሃማነትም የሚያጠቃው ነበር። ለምንም ምቹ አልነበረ። ቁጭትና ብርታት ባንድ ያበሩበት የቀበሌዋ ነዋሪዎች ትጋት ያኔ ገላጣ ስነ ምህዳሩም የተጎዳውን መሬት ገጽታ መቀየር አስችሏል። ከዛ ወዲህ ደግሞ እዚህ ጋር ተጣንቶ የኔ ችግኝ ከተተከለ በኋላ እንደምታውቁት አሁን ጫካ እና ትክክለኛ አየር የሚነፈስበት ሰው ሁሉ አሁን ከዛ ከከተማ ትቶ እዚህ የሚውልበት የወጣቱ ይሁን የትም እንደውም ከዚህ ወረዳ ተውና ከቦሬ እንኳን ካጉራባች ወረዳዎች መጥቶ እዚህ እየተነፈሱ እዚህ እየዋሉ ናቸው። ምክንያቱም የትክክለኛ ኮንዲሽን እየተነፈሱ ማለት ነው። አሁን ደስተኛ ሆኖ ትልቁም ትንሹም እዚህ ነው ሙሉ እንደ ፓርክ ነው የምንጠቀመው፣ እንደ ፓርክ ነው የሚያገለግለው ለህዝቡ ማለት ነው። ከዓመታት በፊት የአካባቢውን ስነ ምህዳር ታሳቢ ባደረገ መልኩ የተከሉት ችግኝ አሁን ላይ የልፋታቸውን ከፍሎ ውጤቱን አሳይቷል። አይደለም የመዝናኛ አማራጭ ሊሆን ይቅርና ለምንም ዋጋ ያልነበረው ቦታው ከትጋት ባለፈ በጠንካራ አደረጃጀት መመራቱም ለውጤታማነቱ አይነተኛ ሚና ተጫውቷል። በጣም ጥንቃቄ እየተደረገበት ህብረተሰቡ በጣም ትኩረት እያደረገ የለማ ችግኞቹን እያሰፋ እንደገና ደግሞ የተራቆተ መሬት እንደገና ተጨምሮ በችግኝ እየተለማ ነበር እና በጣም ነው ትኩረት በጣም ጥንቃቄ እየተደረገ ድሮ እስከዛ ትኩረት አይሰጡም ነበር። ህብረተሰቡ በጣም ጥበቃ እየተደረገ በጣም ሰውም አውቆበት አሁን ጥቅም ለህብረተሰቡም የዋጋ ጥቅም እየሰጠ መሆኑን አይቶ አሁን ሁሉም በጥንቃቄ እየያዘ ነው። ማማሩን ያንቀንፈ ዘባኙን አጋሬ ይህ ስፍራ እኛ በማህበር ከተደራጀን በኋላ ነው ይህን ገጽታ የተላበሰው። ቦታውም ቀድመን በማጠናከር ከሰውና እንስሳ ንክኪ ነፃ ካደረግን በኋላ የተለያዩ ችግኞችን ተክለናል። ጥበቃም አደራጅተን እዚያ አድርሰናል። ለደው ባጥምሰ ሺሎ አብታኔቲ ነውንከው ማብራት ሁሉ ተደራጀ እነሱ እንዲያለሙ አደረገን። እሱን ካደረገን በኋላ እንጨቱ ደኖቹ ተከለ። አሁን ውስጥ የሚታዩት ብዙ አይነት ዝርያዎች ደኖች አሉ። ብዙ አይነት አለ፣ ግራቭላ አለ፣ አካሻ ድክረንስ አለ፣ ኮሶ አለ፣ ጽዳ አለ፣ ቀርካል ብዙ አይነት ደኖች አሉ። አሁን ከዚህ ገላጣ ነበር። አሁን ስታይ ውስጡ ፓርክ ነው የሚመስለው። ይህ እንደ ሀገር የተጀመረው እንደ መንግስትም ትኩረት የተሰጠው የአረንጓዴ አሻራ መርሃ ግብር ያስገኘው ውጤት አንዱ ማሳያ ነው። ይህ ጫካ ከተተከለ በኋላ ነው ያጭ ምንጭም የተገኘው። በፊት ምንጭም የለም እዚህ አካባቢ የሆነ ደረቃማ እና ዝም ብሎ ነፋሻማ ቦታ ነበር። በረሃማ ቦታ ነበር። ምንም የሌለበት የራቆተ መሬት ነበር። ከዛ የተተከለ በኋላ ይው አረንጓዴ ለምሳሌ ቦና ነበር። አሁን ቦና ሳት ሁሉ አሁን አረንጓዴ ነው የተገኘው። ድሮ እንዲህ አይነት ሳር አይገኝም ነበር። ለም መሬት አልነበረም በፊት። ወላም ይው እንደምታዩት አሁን አረንጓዴ ሳር እየተገኘ ነው። ከእንስሳትና ከሰው ንክክ ውጭ ካደረገን በኋላ እንደገና ማልማት ጀምሯል። እንጨት በቅሏል፣ ሳሩ መጥቷል። ውሃ ከዚህ በፊት የለም። አሁን ውሃ መጥቷል፣ ሳሩ ወጥቷል። አየሩ ራሱ በጣም ከዚህ በፊት ያልነበረው መጀመሪያ አካባቢ የነበረው ወደ ቀድሞ ቦታ ነው መለሰው። ማልማት እንደሚቻል ማሳያ ነው የሆነው፣ ምስክርነት ነው እየሰጠ ያለው። አሁን እዚህ ያለ ዳራው ትልቾ ሀቤላ የሚባል ወረዳ ላይ እዚሁ ሌላ ቦታም እዚሁ ወረዳ ላይ አለ። የተለያዩ በቃ በየወረዳው እንደ አይነት ቦታዎች አሉና እንደዚህ የተራቆቱ ቦታዎችን የተጋለጡ ቦታዎችን ደን በመትከል መልሶ ስነ ምህዳርን ማስተካከል እንደሚቻል እንደውም ደግሞ ድንጋያማ የሆኑ አካባቢዎች ላይ ለዛ አካባቢ የሚሆኑትን የዛፍ አይነቶችን በመለየት ማልማት እንደሚቻል ማሳያ ነው። ልክ እንደ ሌባሼ ተፋሰስ ሁሉ መሰል ስፍራዎች በሲዳማ ክልል የተለያዩ ዞኖች እንደሚገኙ ያስታወሰም የክልሉ የእርሻና ተፈጥሮ ሀብት ልማት ቢሮ ስነ ምህዳርን የማከምና የማልማት ስራው ትኩረት ተሰጥቶታል ያሉም። በክልላችን ውስጥ እንደ አይነት ቦታዎች ብዙ አሉ። ለመንገድ ስራም ሲባል የተወሰደም ይሁን በሌሎችም በተፈጥሮና በሰው ሰራሽ የተራቆቱ መሬቶች በየቦታው ብዙ አሉና ከዚህ በአረንጓዴ አሻራ መርሃ ግብሩ ውስጥ አካተን ብዙ እየሰራን ነው። በአረንጓዴ አሻራ መርሃ ግብር ስር ሆኖ በፕሮጀክቶችም እየታገዘ የሚሄድ ነው። አሁን እዚህ ቦታ ላይ ሆነን የምናየው በካልም ፕሮግራም ውስጥ የታቀፈና ለማበራት የተሰጠ ቦታ ነው። ከ5 አመት ይሆነዋል መተከል ከጀመረ። ከወዲህ ያሉ ትልልቅ ደኖች 5 አመት ሆናቸውና ከወዲህ የምናያቸው
አንድ 3 ዓመት የሆናቸው ደኖች ናቸው። ማህበሩ መጀመሪያ ሲጀምር እዚህ ቦታ ላይ ተክሎ ነው የጀመረው። ስለዚህ ሽፋኑ በየአመቱ እየጨመረ ነው። በተያዘው የበጀት ዓመት ልየታ የተደረገባቸው የተራቆቱ አካባቢዎችን ጨምሮም ከ300 ሚሊዮን በላይ ችግኞችን በክልሉ ለመትከል ታቅዷል።